የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሀገራዊ ምክክርና ሰባተኛው ሀገራዊ ምርጫን አጣጥመው ለማካሄድ በጥልቀት መወያየት ያስፈልጋል ብሏል። ምክር ቤቱ ይህንን ያለው ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን ከፖለቲካ ፓርቲዎች ጋር ለሁለት ቀናት የሚቆይ ምክክር እያካሄደ ባለበት መድረክ ላይ ነው። በትግራይ ያልተጀመሩ የአጀንዳ ማሰባሰብና ሌሎችም ወቅታዊ ጉዳዮች ፖለቲካዊ ስለሆኑ በክልሉ ምክክሩን ለማካሄድ ፖለቲካዊ መፍትሄ ያስፈልጋቸዋል የተባለበትንና በአዳማ ከተማ የተካሄደውን መድረክ ኤርሚያስ በጋሻው ተከታትሏል። ዝርዝሩን አቤል አበበ እንደሚከተለው ወደ እናንተ ያደርሰዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የፖለቲካ ፓርቲዎች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል ርዕስ ከፓርቲዎች አመራሮች ጋር መክሯል። በመድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ እስካሁን በኮሚሽኑ የተሰሩ ስራዎችን ከገለጹ በኋላ የሚቀሩት ተግባራት ፖለቲካዊ ናቸውና ፖለቲካዊ መፍትሄ ይፈልጋሉ ብለዋል። በዚህ ዓመት ሀገራችን ሁለት ዋና ሀገራዊ ጉዳዮችን የምታስተናግድበት የታሪክ አጋጣሚ ተፈጥሯል። ሀገራዊ ምክክርና ሀገራዊ ምርጫ ሁለቱም በየራሳቸው ዓላማ የህግ ማዕቀፍ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸው እንደተጠበቀ ሆኖ የጋራ ጉዳዮችም አሏቸው። በመሆኑም እነዚህን ሁኔታዎች አጣጥሞ መጓዝ የሚቻልባቸውን ሁኔታዎች ማመቻቸትን ይጠይቃል። ዋና ኮሚሽነሩ አክለውም ከ80 በመቶ በላይ ፓርቲዎች ከኮሚሽኑ ጋር አብረው እየሰሩ መሆኑን ጠቅሰዋል። በተያዘው ዓመት ደግሞ ሰባተኛው አገራዊ ምርጫ ይደረጋል ተብሎ ይጠበቃል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ባደረጉት ንግግርም የሀገራዊ ምክክርና አገራዊ ምርጫው የመገጣጠሙ ጉዳይ ትኩረት የሳበ ስለመሆኑ ተናግረዋል። ይህ ጉዳይ ጥልቅ ውይይት እንደሚፈልግም ገልጸዋል። ሀገራዊ ምክክር የፖለቲካ ኃይሎችና ሌሎች ባለድርሻ አካላት መሰረታዊ በሆኑ ጉዳዮች ላይ በመነጋገር እጅግ የተካረሩ የሀሳብ ልዩነቶችን ለማርገብ የሚያግዝ ስርዓትም ነው። ምርጫ ክርክር ሲሆን ሀገራዊ ምክክር እንደ ስሙ ምክክር ነው። በመሆኑም ምርጫና ሀገራዊ ምክክር ካላቸው ባህሪ በመነሳት ሁለቱን ሂደቶች ጎን ለጎን ማስኬድ የሚኖረውን እንድምታ በጥልቀት መወያየት ያስፈልጋል። በውይይት መድረኩ ላይ የተገኙ ተሳታፊ የፖለቲካ ፓርቲዎች አመራሮችም ይህንኑ የሀገራዊ ምክክርና አገራዊ ምርጫ የቅደም ተከተል ጉዳይ አንስተውታል። ዝግጅት ክፍላችን የኢትዮጵያ ምክክር ኮሚሽነር አምባዬ ኡጋቶን በዚህ ጉዳይ ዙሪያ አነጋግሯቸዋል። ኮሚሽኑ በጠቅላይ ሚኒስትሩ የተገለጸውን የመንግስት አቋምና በፖለቲካ ፓርቲዎች የተንጸባረቀውን አቋም እንዴት ይመለከተዋል? ክሊር መሆን ያለበት ግልጽ መሆን ያለበት ነገር አለ። እዚህ ጋራ እነዚህ ሂደቶች እርስ በርስ የሚቀራረኑ አይደሉም። ምርጫ ወይም የምርጫ ሂደት የዚህ አይነት ፕሮሰሶች ሲኖሩ ኢንፎርም ያደርገዋል፣ ሂደቱን ኢንፎርም ያደርገዋል እንጂ ዲክቴት አያደርገውም። ስለዚህ በዚህ ሂደት ውስጥ በምርጫ ወቅት ላይ ነን ያለነው። አንዳንድ ለሀገራዊ ምክክር የማይመጥኑ አውዶች ሊፈጠሩ ይችላሉ። ለምሳሌ የኢትዮጵያ ወይም ሀገራዊ ምክክር የሚፈልገው አውድ ምንድነው? ኮኦፕሬት ማድረግን ነው፣ ተገናኝቶ መወያየት መነጋገርን ነው። ምርጫ ደግሞ ኮምፒቲቲቭ ስለሆነ ባይ ኢትስ ኔቸር አንዱ ሌላውን ጥሎ ፓወርን ለመያዝ የሚደረግ ትግል ስለሆነ ያ የሚፈጠረው አውድ ምናልባት አሉታዊ የሆነ ተጽዕኖ ጥላ ሊያጠላ ይችላል። ነገር ግን ይሄ ማኔጅ ይደረጋል ብዬ አስባለሁ። በዚህ የውይይት መድረክ ላይ የተገኙ የፖለቲካ ፓርቲዎች ከዚህ ቀደምም ከኮሚሽኑ ጋር አብረው እየሰሩ የሚገኙ ናቸው። በመድረኩ ላይ በአገሪቱ ከሚገኙ የፖለቲካ ፓርቲዎች 80 በመቶ ከኮሚሽኑ ጋር አብረው እየሰሩ መሆኑም ተነግሯል። ይሁንና አሁንም በምክክር ሂደቱ ላይ ጥያቄ አንስተው ራሳቸውን ያገለሉ ፓርቲዎች አሉ። እነዚህ ፓርቲዎችን ለማካተት ምን ጥረት ተደርጎ ይሆን? ለምን አልመጡም ለሚለው እነሱ ቢመልሱ መልካም ይመስለኛል። ነገር ግን ያነሷቸው ነጥቦችን አይተን እኛ ምናምነው መነጋገሩ ላይ እናምናለን። በዚህ መድረክ ላይ አለመኖር ትክክል ነው ብለን ስለማናምን እስከ መጨረሻ እነዚህ ወገኖች እንዲመጡ ኢንከሬጅ እናደርጋለን። ለማሳየት በእስር ላይ ወይም በህግ ጥላ ስር ያሉ ወገኖቻችን እንዲሳተፉ የሚል ጥያቄ የሚያቀርቡት እንደዚህ አይነት ፓርቲዎች ናቸው። ስለዚህ ይሄንን ከሚመለከታቸው አካላት ጋር በመነጋገር ሂደቱን የሚመለከተው አካል ተቀብሎ ጥያቄውን ተቀብሎ ወደ ምክክር ሂደቱ እንዲመጡ አድርገናል። አሁን ያንን ዝግጅት አጠናቀናል። ምንድነው እዚህ ጋራ መነጋገር ወደ መፍትሄ ያመጣል።
አይ አያስፈልግም ማለት ወይም አብሰንት መሆን መፍትሄ ወይም ሶሉሽን አይደለም። እንደዚህ አይነት ነገሮችን ኢንከሬጅ እናደርጋለን ማለት። ይህ በአዳማ ከተማ በመካሄድ ላይ ያለው የፖለቲካ ፓርቲዎች ተሳትፎ ለሀገራዊ ምክክር ውጤታማነት የውይይት መድረክ ነገም በሌሎች አጀንዳዎች ላይ ቀጥሎ የሚካሄድ ይሆናል።